ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን እንግዲህ ጽናት አንዳንድ ጊዜ የተለያዩ ችግሮች ሲያጋጥመን መደበኛ ሰዓታችንን ጠብቀን ፕሮግራም ባለመጀመራችን ይቅርታ እየጠየቅን እንግዲህ አቅም በፈቀደ መጠን ከዚህ በኋላ ሰዓታችን እየጠበቅን ወደ እናንተ ሐሳባችን ለማድረስ እንሞክራለን ይሄን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ የተለያዩ አጀንዳዎች አሉ ከነዚህ አጀንዳዎች በጣም ወሳኝ ናቸው ያልኳቸውን ወደ እናንተ ላቀብላችሁ ከዛ ጋር በተያያዘ ሐሳብ እናነሳለን ከሐሳባችን ውስጥ ዋናው አዲስ አበባና ቀጣይ ዕጣ ፈንታዋ ከዚህ በፊት ምን ብለን ነበር ምንስ አስቀምጠን ነበር አሁንስ ማረጋገጫ የተሰጠው በምን ምክንያት ነው ለዚህ ትንበያችን ቀድመን ላየንበት መንገድ በአዲስ አበባ ጉዳይ ላይ ምንድነው መጨረሻው ለሚለው ጥሩ ማረጋገጫ ተገኝቷል እሱን ወደ እናንተ በደንብ በትንታኔ ሐሳብ እናመጣበታለን ከዚህ ጋር በተያያዘ በተለይ ሰሞኑን በስፋት ቅስቀሳ ሲሰራበት የነበረ በተለይ ደግሞ መሬት ላይ ያሉት የፋኖ ኃይሎችም መግለጫ የሰጡበት ከምርጫ ጋር በተያያዘ በየትኛውም አካባቢ ላይ የአብይ አገዛዝ በቀጣይነት የሚገልበትን ምርጫ ይሁንታ ለመስጠት የሚንቀሳቀስ በሙሉ ተገቢ እና ትክክለኛ የሆነ ቅጣት ለውስጥ ይችላል ከድርጊታችሁ ተቆጠቡ በሚል መግለጫ ከሰጠ በኋላ ይሄ ጉዳይ በስፋት ሲያነጋግር ቆይቷል ከዚህ ጋር በተያያዘም አዳዲስ አጀንዳዎች እየመጡ ነው ምንድናቸው የሚለው እሱንም በተወሰነ መልኩ በመረጃችን እንዳስሳለን አብይ አህመድ በቃና ላይ ቀርቦ የተለያየ ዲስኮርሶችን ሰጥቷል በተለይ ደግሞ ከተማና ከተሜነት የአዲስ አበባ ኮሪደር ልማት አብይ ምንድነው የሚለው የአዲስ አበባን ህዝብስ እንዴት አድርጎ ነው የሚያየው ለሚለው ጥሩ ማሳያ ከራሱ አንደበት የተናገረውን በደንብ እናነሳዋለን ስለዚህ የጽናት ሚዲያ ቤተሰብ ከቆያችሁ ከኛ ጋር ትንሽ እነዚህ አይነት ሐሳቦችን እንደምታገኙ ተስፋ አደርጋለሁ በዚህ ሐሳብ ላይ የተሰማችሁን ሐሳቦችን ስጡ ጽናትን ላይክ ሼር ሰብስክራይብ በማድረግ ሌሎችን በማዳረስ የበኩላችሁን ሚና እንድትወጡ እንጠይቃለን የመረጃችን የቅድሚያ የምንሰጠው ይሆን የተለያዩ መረጃዎች አሉ ከሱን ጀምር የጽናት ሚዲያ ቤተሰብ በዋናነት በተለይ ከምርጫ ጋር በተያያዘ ትብብር ለኢትዮጵያ መግለጫ ሰጥቷል በመግለጫው ላይ ከዚህ በፊት በተለያዩ የሀገሪቱ አካባቢዎች እጩዎቻችን አስመዝግበን ለምርጫ ብንዘጋጅም ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ እየባሰ ስለሆነ አገዛዙም በተለይ ደግሞ የፖለቲካ ውሳኔ በመወሰን ከታጠቁ ኃይሎች ጋር ለመነጋገር ፈቃደኛ ባለመሆኑ ይሄ ቀውስ ባለበት እጩዎቻችን ማንቀሳቀስ ስላልቻለን ይህንን ምርጫ በሙሉ አቅማችን ለመሳተፍ በእኛ በኩል ዝግጅት የለንም ስለዚህ በሚቀጥለው ሊወስዱት የሚችሉትን ሐሳቦች ወይም የፖለቲካ ውሳኔ እንደ መንደርደሪያ አስቀምጠዋል በመግለጫ እነዚህ ትብብሮች የሚባሉት በዋናነት ኢያፓ ሚያድ እናት ሌሎችንም ጨምሮ የሚያካትት ነው ምናልባትም እነዚህ ኃይሎች አሁን ከምርጫው ራሳቸውን ሲያገሉ የአብይ አገዛዝ ቶታሊ ምርጫውን አብይና ዝናሽ እና የዝናሽ ቤተሰቦች የአብይ ደቀ መዛሙርቶች የሚያደርጉት ምርጫ ይሆናል ማለት ነው ይሄ በራሱ የአገዛዙን ውድቀት የሚያሳይ ነው እኔ በእርግጠኝነት የምነግራችሁ በኢትዮጵያ ውስጥ ምርጫ አይደረግም እሱ የትንቢት ያህል ምስክርነት እንሰጣለን ተጨባጭ የሆነ ሁኔታው እሱን አይፈቅድም ይሄንን አደርጋለሁ የሚል የአንድ ያው መንግስት ነኝ ብሎ ራሱን ያስቀመጠ ቡድን ከአንድ ምናልባት ሶሻል ሚዲያ ላይ ወይም ደግሞ ዩቲዩብ ላይ ይሄንን ሐሳብ ከሚተነተን ሰው አንሶ ስለመገኘቱ የምታረጋግጡት ምርጫውን በቅርብ ጊዜ የሚያደርግበት ሁኔታ እንደሌለ የዘጋው ሰዓት ነው ይሄ ነው እንደ የብልጽግና አገዛዝ ምናልባት ትንሽ እንደው ግራ ቀኙን እንኳን ያስባል ዝም ብላችሁ እናንተ ጭፍን ተቃዋሚዎች ናችሁ ብሎ የሚረግሙን ሰዎች
በተጨባጭ ያዩታል ብዬ አስባለሁ። ምርጫ የሚያስችል ሁኔታ የማይፈጠርበት በጣም አደገኛ አጣብቂኝ አሁንም እየተፈጠረ ነው። ጭራሽ ያልታሰበ የዓለም ቀውስ ሌላ ችግር እያመጣበት ነው። ማህበራዊ ፖለቲካዊ ቀውሱም ቀላል ጉዳይ አይደለም። ከዚህ ጋር ተያይዞ በተለይ ከኑሮ ውድነት ጋር ከምጣኔ ሀብቱ ጋር የአብይ አገዛዝ ከፍተኛ ቀውስ ሊፈጥር የሚችልበት ሁኔታ በጣም ሰው አሁን ስለ ምርጫ ሳይሆን ስለ ዳቦ እያሰበ ነው። ከሱ ጋር በተያያዘም ብቻ ሳይሆን የተለያዩ ደግሞ የጦርነት ድባቦች አሉ። ለምሳሌ አሁን በቅርቡ የአፍሪካ ኢንተለጀንስ ያወጣው አንድ መረጃ አለ። በተለይ ህወሓት ከሻዕቢያ አመራሮች ጋር ጄኔራሎች ጋር እየመከረ እንደሆነ እና በተለይ ደግሞ ህወሓት አሁን ወደ ጦርነት ሊገባበት የሚችል ምልክቶች እየታዩ እንደሆነ በደንብ አስነብበዋል። ስለዚህ የሁኔታው እየተለዋወጠ እንደሚመጣ ግልጽ ነው። ስለዚህ ምርጫ ማድረግ አብይ ዓለም አቀፋዊም ውስጣዊም ቀውሱ ለምርጫ የሚያስችለው መደላድል መፍጠር አይችልም። ከዛ በፊት ግን በተለይ ደግሞ እነዚህ ተቃዋሚዎች ከምርጫው ራሳቸውን ሊያገሉ እንደሆነ አሁን በመግለጫ ያሳዩት ፍንጭ ለዚህ ጥሩ ማሳያ ሆኖ መጥቷል። የጽናት ሚዲያ ቤተሰብ እጅግ በጣም አስቂኝም አስገራሚም ምናልባትም በኢትዮጵያ ፖለቲካ ውስጥ አሁን ያለንበትን ተጨባጭ ሁኔታ ማሳየት የሚችል አንድ ዜና ወጥቷል። ምንድን ነው ዜናው? የሙዚቃ አቀናባሪው ካሙዙ ካሳ የተባለ ልጅ የአዲስ አበባ ፖለቲካ ብልጽግናን ወክሎ እጩ እንደሆነ ተሰምቷል። በአዲስ አበባ የካ ክፍለ ከተማ ይሄ ሰው እጩ እንደተደረገ እየተሰማ ነው። ምናልባት ከዚህ ፕሮግራም ጋር አብረን ስናያይዘው ኦህዴድ በቀጣይ ለመጠቅለል የሚፈልገው አንዱ ከምርጫ ጋር በተያያዘ ሙሉ ለሙሉ አዲስ አበባ ውስጥ ኦህዴድን በማስመረጥ የአዲስ አበባን ጠቅላይነት በይፋ ማወጅ ይፈልጋል። ስለዚህ የፖለቲካ ግንዛቤ የሌላቸው ምንም አይነት ከሙያው ጋርም የሚያገናኛቸው የሌለ የሙዚቃ አቀናባሪዎችን ኦህዴድ ሰብስቧል። ፖለቲከኞች ዛሬ የት ነው ያሉት? ቂሊንጦ እስር ቤት ናቸው፣ ተቆልፎባቸዋል። የሚወዳደሩት ተቆልፎባቸዋል። እንደዚሁም ደግሞ ገሚሱ በስደት ይገኛል። ብልጽግና የሚያሳደውንም የሚያስረውንም ከጨረሰ በኋላ የአዲስ አበባ እጣ ፈንታ የሚወስነው ከከተማው ነዋሪ ጋር ሳይሆን ከካሙዙ ካሳ ጋር ነው፣ ከሙዚቀኛው ጋር፣ ከአቀናባሪው ጋር። እኔ ትንሽ ፌስቡክ ላይ ጽፌ ነበር በዚህ ጉዳይ ላይ። ራስታው የሙዚቃ አቀናባሪው የአዲስ አበባ የምርጫ እጩ መደረጉን ተከትሎ ዲጄ ፋትሱ ሳሚዳን ደንግጠው ንስሐ ገቡ ብዬ ትንሽ ስላቅ ለመጻፍ ሞክሬ ነበር። ዋና ቁም ነገሩ አዲስ አበባ ያለችበትን አሁናዊ ሁኔታ በምን አይነት እኔ በታሪክ ሂደት ውስጥ ይሄንን እንዴት ብለን እንደምንገልጸው አላውቅም። እስካሁን ቃል አላገኘሁለትም። በምን ሁኔታ ልናስቀምጠው የምንችለው ብልጽግና የተባለ ኦህዴድ የተባለ በአንድ ዘመን ላይ የመጣ ለቃል ለመግለጽ የሚከብድ እንዴት አድርገን መግለጽ እንዳለብን እኔ አይገባኝም፣ አላውቅም። የግድ ቋንቋ ወይም ደግሞ ቃላቶችን መምረጥ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ፣ በሌላ በኩል የጽናት ሚዲያ አድማጮቻችን በሞያሌ በሶማሌና በኦሮሚያ አካባቢ ላይ በልዩ ኃይሉ ከፍተኛ ውጊያ ተጀምሯል። ቅርብ ጊዜ አብይና በዙሪያ የተሰበሰቡ ኃይል በተለይ ሞያሌንም ጅጅጋንም ድሬዳዋንም ጠቅልለን ለቀጣይ ፕላን ብዙ ነገር ሲያዘጋጁ እየሰማን ነው። አማራ ክልልም ገብተው ኬሚሴ ድረስ ወሎ ድረስ እንቅስቃሴያቸው ብዙ የሚታወቅ ነው። ስለዚህ አሁን ሶማሌ አካባቢ ላይ አንዋጥም፣ ተነቃቅተናል የሚል አንዳንድ ምልክቶች እየታዩ ነው። ሰሞኑን ከባድ ውጊያ እንዳለ በዛ በኩል እየተሰማ ነው። ስለዚህ የጦርነት መልኩ እየሰፋ እየመጣ ነው። ሌላ ክልልም ወደ ጦርነት እየገባ ነው። በአፋር በኩል በጣም በቅርብ ጊዜ ምናልባት ነገሮቹ አብይ አህመድ ሄዶ ሪዞርት መርቆ የመውጣት ያህል ሳይሆን በአካባቢው ላይ ትላልቅ ቀውስ ሊፈጠር የሚችል ሁኔታ እንዳለ በተለይ የአፋር ነፃ አውጪ ግንባር የሚያደርገው እንቅስቃሴ ትልቅ ማሳያ ነው። ይሄ ኃይል አገዛዙን በጣም በስፋት ሊያስጨንቅበት የሚችል ታይሚንግ የመጣ ይመስለኛል።
በሌላ በኩል የጽናት ሚዲያ ቤተሰብ ዛሬ የምንነጋገረው ኦነግ መግለጫ ሰጥቷል። ከመግለጫው ላይ ሐሳቡን እናስቀምጥላችሁና ከዚህ በፊት እኛስ ምን አለን፣ ከዚህ የተለየ ምን ዋሸን፣ ያስቀመጥነው እውነት ፋክት ራሱ ኦነግም በመግለጫ እያመጣው ነው። የአብይ አገዛዝ ሁል ጊዜ የምገልጸው ጉዳይ ነው። እኔ ብቻ ሳልሆን እንደው ፖለቲካውን በደንብ የሚከታተሉ ሰዎች እየተሸነፈ ሲመጣ እየወደቀ ሲመጣ የመጨረሻ የሚመዛቸው ካርዶች 3-4 ጉዳዮች ናቸው። አንደኛው ህዝባዊ መልክ ማስያዝ። ህዝባዊ መልክ ለማስያዝ የሚቀሰቅሳቸው ቅስቀሳ ትልቁ ግብአት ነው። በተለይ ኦሮሞን ከሌላው ብሔር ጋር ማፋጠጥ፣ ማታኮስ፣ ግጭቱን ወደ ህዝብ መውሰድ። ሁለተኛው ሃይማኖታዊ መልኮች ናቸው። እነዚህም በተካረረ የሃይማኖት ፖለቲክስ ውስጥ በተለይ አብይ ሁል ጊዜ የሚጠቀመው ውግንና ማሳየትና በዙሪያው የሚከበው ኃይል የትኛው እንደሆነ ስለሚታወቅ ማለት ነው። ስለዚህ እነዚህ ኃይሎችን በማደራጀት አታክ በማድረግ ቅርብ ጊዜ አሩሲ በተደጋጋሚ የምንሰማው ግድያ፣ የኦርቶዶክስ ጭፍጨፋ፣ በየአካባቢው ያለው ሁኔታ ከዚህ ጋር አብሮ የተለማመደና አብይ ያዘጋጀው የደህንነት ቡድን የግጭቱ ኃይል እንደሆነ ጥሩ ማሳያ ሆኖ አሁን ለብዙዎቹ መጥቷል። በሶስተኛነት በክልል አቀፍ የሆነ ኩታ ገጠም የሆኑ ኃይሎች ጋር ግጭት መፍጠር ነው። ከድንበር ጋር በተያዘ ከይገባኛል ጋር በተያዘ ግጭቶችን መፍጠርና ከባድ ቀውስ ማስነሳት አብይ ትልቅ የፖለቲካ ካርድ አድርጎ ይጠቀማል የሚል ቅስቀሳ ሐሳቦችን ስናነሳ ቆይተናል። ይህንን ሐሳብ ያጠናከረልን ከኛ በላይ በመግለጫ ኦነግ መጥቷል። ኦነግ በመግለጫ ምን ይላል? የጽናት ሚዲያ ቤተሰብ ከመግለጫ ውስጥ በዋናነት ይሄ አገዛዝ በቅርብ ጊዜ በሳምንትና በወራት ውስጥ ምናልባትም ከጦርነቱ በፊት በተለይ በዚህ ከህወሓት ጋር ከተለያዩ አካባቢ ላይ ጦርነት ለመክፈት አብይ ከሚፈልጋቸው ኃይሎች ጋር ከዚህ አይነት ቀውስ በፊት በጣም በአጭር ጊዜ በሳምንታት ውስጥ ኦህዴድ አንድ ጥናት እያስጠና ነው። አዳዲስ የፖለቲካ ለውጦችን ለማምጣት እያሰበ ነው። መረጃ ደርሶናል። የጥናት ሰነዱም ደርሶናል፣ አውቀናል። ዓላማው ግን ፖለቲካዊ ዓላማ ነው። አገዛዙ ሲሸነፍ የሚወስደው እርምጃ ነው። ይሄ እርምጃ አንድ በአንድ ኦነግ በመግለጫው አስቀምጦታል። የመጀመሪያው የኦነግ መግለጫ በአዲስ አበባ አስተዳደር ወሰን ጉዳይ ላይ ፖለቲካዊ አስተዳደሩ ቅድም ከዚህ በፊት በተደጋጋሚ እኛም ስንታገልበት ስንጨውበት ምስክር ስንሰጥበት የነበረው እውነታ የአብይ አገዛዝ የአዲስ አበባ አስተዳደር ወሰንን በኦሮሚያ በማጠቃለል ፖለቲካዊ ጠቅላይነቱን በይፋ ሊያውጀው ተቃርበዋል። ለዛ የሚሆን ጥናታዊ ዶክመንት ተዘጋጅቷል። ከዚህ በፊት ብለናል። የ10 ሀገሮችን ተሞክሮ በመውሰድ አዲስ አበባ ላይ በቅርብ ጊዜ አብይ ለመጠቅለል አዳዲስ አዋጆችን ሊያወጣ ጫፍ ላይ ሆነዋል። የቤት ስራችንን ሰርተን ጨርሰናል። ከዚህ በኋላ ፖለቲካዊ ውሳኔ እንወስንበት በሚል የአዲስ አበባ የፖለቲካ ውሳኔ ሊወስኑበት ነው። ከምን የመጣ? ከጠቅላይነት የመጣ ህገወጥ ነው፣ ሞራላዊ አይደለም። ፖለቲካዊ ውሳኔውም ከባድ ቀውስ እንደሚያመጣ ግልጽ ነው። ግን አገዛዙ ይሄንን ፖለቲካዊ ውሳኔ ሊወስን ተዘጋጅቷል። ጥናታዊ ሰነዶችም እንደተዘጋጁና በዚህ ጉዳይ ላይ በስፋት ሲመክር እንደቆየ ተጨባጭ ማስረጃዎች አሉን። ዓላማው ምንድን ነው ይላል እዛው ላይ። ይሄ ጉዳይ ዓላማው ኦሮሞን ከአማራው ጋር ማታኮስ ነው፣ ማጋጨት ነው፣ ህዝባዊ መልክ መስጠት ነው። አብይ ወለጋ ሄዶ ጠላቶች እየመጡ ነው፣ እድሎችን ሊቀሙ ነው፣ የተሰጠን ጸጋ ሊወስዱብህ ነው፣ ስለዚህ ምን ያዝ ነው የሚለው ቢለያዝ። ስለዚህ አንዱ እድል የሚለው አብይ አዲስ አበባ የኦሮሞ ናት ብለው አዲስ አበባን ከኦሮሞ ጋር ለማቆራኘት መሬቱንም ሀብቱንም ለመጠቅለል ኦህዴድ የመጨረሻ ግቡን በይፋ ሊመጣ እንደሆነ ኦነግ በመግለጫ እያስቀመጠ ነው። እኛ ግን በዚህ ጉዳይ ላይ ተናግረናል፣ መስክረናል፣
በመናገራችንም ዋጋ ከፍለናል። ብዙ ጊዜ ግን በዙሪያችን የተሰባሰቡ ምናልባትም ይህንን ፖለቲካ የሚቃወሙ ሰዎች ደግሞ ሰድበውናል፣ አንቋሸውናል፣ አብጠልጥለውናል፣ እብድም ተብለናል። ይህንን ኦነግ በመግለጫ እያረጋገጠ ነው የጽናት ሚዲያ ቤተሰብ። ሁለተኛ በአዲስ አበባ ጉዳይ ላይ እና በሌሎች አካባቢዎች ላይ ጨምሮ በአብዛኛው በሀገሪቱ ላይ ከ70% በላይ ምርጫ እንደሌለ ማድረግ የሚያስችል ሁኔታ ባይኖርም በጥቂቱ ግን አዲስ አበባን ጨምሮ አስቻይ ሁኔታ በሚላቸው ላይ የምርጫ ዝግጅት በማድረግ አብይ በብዙሃኑ አካባቢ ላይ ምርጫ አድርጌ ተመርጫለሁ ብሎ በምርጫ የመጣ መንግስት ለመሰየምም በዛ ደረጃ ቁርጠኝነት ውስጥ ገብተው እንቅስቃሴ እያደረጉ እንደሆነ መረጃ ደርሶናል የሚል አንዱ ከዚህ በፊት ሲናገር ነው የቆየነው ነው። አብይ አሁን በምንም አይነት ሁኔታ ውስጥ ያስጨነቀው ይሄ ስርዓት አገዛዙ አብቅቷል። የጦርነቱ መልክ እየተለወጠ ነው። የታጠቁት ኃይሎች ተጠናክረዋል። ዓለም አቀፍ ሁኔታው ተለዋውጧል። ይሄ አደጋ ስለሆነበት አብይ አዲስ አበባ ቡራዩና ሱሉልታ ላይ ምርጫ የሚመስል ድግሶችን በሐቀኛ ተቃዋሚዎች የሚላቸውን አጋሮችን በመሰብሰብ የቴሌቪዥን ቅስቀሳ በማሳየት በሀገር አቀፍ ተመርጫለሁ ብሎ ለመሰየም እየሄደ ነው። ከዛ በፊት ግን ምን ሊፈጠር ይችላል የሚለው ወደፊት የምናየው ነው። ኦነግ ግን በመግለጫው አሳውቋል። ሶስተኛው በተለይ ቄሮን ስምና ምልክቶችን በመጠቀም ከአገዛዙ ጋር በሆኑ ሰዎች ጋር ዘመቻ በመክፈት በተለይ የሚቃወሙትን ሰዎች ጋር ታርጌት በማድረግ ክፍል ለመፍጠር በኦሮሞ እንቅስቃሴ ውስጥ ዝግጅት እንዳለ ኦነግ አጋልጧል። አራተኛ ያስቀመጠው ሃይማኖታዊ ግጭት ለማስነሳት በተለይ በአርሲ አካባቢ እንደተፈጸመው አይነት በሌላም አካባቢ ላይ ውጥረትና ግጭት በመፍጠር መልኩ እንዲለወጥ እየሰራ እንደሆነና ለዛ የሚሆን አደረጃጀት እያዘጋጀ እንደሆነ ተሰምቷል። ባለፈው ጊዜ በተለይ ጽንፈኛው ቡድን ከብልጽግና ጋር የሚሰራው 5 ሚሊዮን 6 ሚሊዮን መዝግቡ እየተባለ ቅስቀሳ የነበረው ይሄ መንግስት ተኮር የሆነው ነው። ይሄኛው ነው። ይሄ የግጭቱ ባለቤት ማለት ነው። ይሄ ግን በዋናነት በዙሪያው የሚደገፈው የብልጽግና አገዛዝ የብሔራዊ ደህንነት የጸጥታ መዋቅር ያለው መሳሪያም ከውጭ እየገባ የሚሰጠው ቡድን ነው። አምስተኛ የወሰን ግጭት እና በተለያዩ አካባቢዎች በተለይ በኦሮሚያ፣ በአማራ ክልል፣ በሶማሌ እና በሌሎችም አካባቢ ማስጀመር እንደሆነም ደርሰንበታል። አሁን በሶማሊያ አካባቢ የተጀመረው ግጭት እንደዚሁም በአማራ ክልል አካባቢ ላይ አብይ አህመድ የተለያዩ ቅስቀሳዎችን ከሚሴ ሄዱ የተናገረውን ማስታወስ በቂ ነው። ድሬዳዋ ላይ ባለፈው ጊዜ በምክር ቤት የገለጸውን ማየት ተገቢ ነው። ስለዚህ ግጭቶችን እያመጣ ነው። ከዚህ ጋር በተያያዘ የህገ መንግስት ማሻሻያ በሚል በተለይ ከምክክር ኮሚሽኑ ጋር በማያያዝም በአማራና በተለያዩ ክልሎች ላይ ትናንሽ ክልሎችንም ለማዋለድ ዝግጅት እንዳለው ይሄ በእቅድ ደረጃ ያስቀመጡት ነው። ዋነኛው ከዚህ ውስጥ ግን 3 መሰረታዊ ጉዳዮች ቅድም እኔ እንዳልኳችሁ፣ አንደኛው የአዲስ አበባ ጠቅላይነት በቅርቡ ይታወጃል። ሁለተኛው ሃይማኖታዊ ግጭት ማስነሳት ነው። ሶስተኛው የወሰን ይገባኛል ጉዳይ ከወዲሁ ማለማመድ የግጭቱ የውጥረቱ አካል ማድረግ ነው። እነዚህ የአብይ የመጨረሻ ተርሞች ናቸው። ለምንድን ነው ወደዛ ውስጥ የሚገቡት ከተባለ ፖለቲካው ከእጃቸው አምልጧል። አሁን የስልጣን እድላቸው በስልጣን ላይ የመቆየት እድላቸው በኢትዮጵያ ፖለቲካ ለሚያነብሰው ነው መክኗል፣ አብቅቷል። ኦህዴድ ስልጣኑን እያየው ከእጁ እየተቀማ ነው፣ ወጥቷል። ማስቀጠል ወደማይቻልበት ደረጃ ደርሷል። የኃይል አማራጩ እየተጠናከረ ነው። በቃ አሁን ቀን ነው የሚጠበቀው፣ መች ነው የሚደመሰሰው ነው እንጂ ወደ መውደቁ እየሄደ እንደሆነ ግልጽ ነው። ይህንን ማንም ሰው ማስረዳት አይጠበቅብኝም። ስለዚህ ከፍተኛ ድንጋጤ ውስጥና ረብሻ ውስጥ የገባው እኔ ስልጣን ሳጣ ስልጣኑን እናንተ አትይዙትም፣ የምትበተን ሀገር እንፈጥራለን፣ ቀውስ ውስጥ ያለች ሀገር እንፈጥራለን፣ ስለዚህ ጠፍተን እንጠፋለን የሚል ከብስጭት ከእልህኝነት እንደዚሁም ደግሞ ከውስጣዊ ጥላቻ የመጣ የአገረ መንግስቱን የመናድ እንቅስቃሴ አብይ እየገባበት እንደሆነ ግልጽ ነው ማለት ነው። ለዚህ የኦሮሞ ሕዝብ ተመሻሽቶ ይመጣለታል ወይ? ለአብይ የስልጣን ውድቀት በመጨረሻ ሰዓት ላይ እኔ ከሱ ልቅደም ብሎ ኦሮሞ ይመጣል ወይ? ልሂቃኑ ይሰባሰባል ወይ የሚለው ወደፊት የምናየው የኢትዮጵያ ፖለቲካ እየተለወጠ ስለሚመጣ
የሆነ ሆኖ ግን እያንዳንዱ ህዝብ ከዚህ ራሱን መጠበቅ አለበት፣ ዝግጅት ማድረግ አለበት ብለን በደጋጋሚ ጊዜ የምናሳስበው ተጨባጭ የሆነ የሴናሪዮ ትንተና እንደሆነ ኦነግ በመግለጫ አረጋግጦልናል። ስለዚህ ይሄንን ማወቅ ማየት ያስፈልጋል ብለን እናስባለን። የጽናት ሚዲያ ቤተሰብ ይሄንን ካልኩኝ በተለይ ከአዲስ አበባ ጉዳይ ላይ ከአዲስ አበባ ጋር በተያያዘ ኦህዴድ ምንድነው አቋሙ? ተደጋጋሚ ጊዜ ከአዲስ አበባ ፖለቲካ ጋር በተያያዘ ኦህዴድ የሚያነሳቸው የፖለቲካ ትርክቶች መልካቸውን እየቀየሩ የመንግስትን ስልጣን ደግሞ የበለጠ የመወሰን አቅሙን እጁ ላይ ሲገባ የአዲስ አበባ ላይ ከዚህ በፊት ሽመልስ አብዲሳ የተናገረው ማስታወስ፣ ኦህዴድ የፖለቲካ ማኒፌስቶ ማየት፣ እንደዚሁ ደግሞ አብዛኛው በተለይ ደግሞ በዚህ በኦሮሞ ናሽናሊዝም ሊቃኑ አካባቢ ላይ አዲስ አበባ የምትታይበት የፖለቲካ አንግል ምንድን ነው ለሚለው በስፋት መተንበታል። የሆነ ሆኖ አሁንም ይሄ ጥያቄ ኦነግ ይቀበለዋል አይቀበለውም የሚለው እሱን ለማስረዳት አይደለም። ኦነግም ቢሆን በአዲስ አበባ ጉዳይ ላይ የያዘው አቋም ግልጽ ነው፣ የሚታወቅ ነው። ዋናው ጉዳይ ግን ይሄ ጥያቄ አብይም የሚጠቀመው የኦሮሞ ተቃዋሚዎችን በማሰባሰብ ሊቃኑን በማሰባሰብ አንድነት ብንፈጥር ከሌላው ጋር ወደ ውጥረት ውስጥ ስንገባ ልዩነቱ ሊፈታ የሚችለው በኃይል ከሆነ ህዝባዊ መልክ ይይዛል ብሎ ስለሚያስብ በዚህ ግርግር ውስጥ እኛ ትንሽም ቢሆን የማርያም መንገድ እናገኛለን። ቀውስ ትልቁ መጠቀሚያ ስለሆነ ከቀውስ ውስጥ እንዴት ላትረፍ ነው የአብይ ፖሊሲ። በውጤትና በአፈጻጸሙ ጉዳይ ላይ አፈጻጸሙ ምናልባት ፖለቲካዊ ውሳኔ ሊወስን ይችላል። በአፈጻጸም ግን ከፍተኛ የሆነ ቀውስ ሊያመጣ የሚችል ነው። በሌላ በኩል ደግሞ የበለጠ አሁን ያለውን የሀገሪቷን አንድነት የጦርነት መልክ የቀውሱ መልክ በፍጥነት የሚጨምረው እና ከተማ አቀፍ የሆነ ግንባሮች ሁሉ ሊዋልድ የሚችልበት እድሎችን እያፈጠኑት ነው። በዚህ ጉዳይ ላይ አዲስ አበባ ጉዳይ ላይ ኦህዴድ የያዘው አቋም ምን ብለን ነበረ? እኔ እውነት ለመናገር በዚህ ጉዳይ ላይ አይቆጨኝም። ከ2011 ጀምሮ ምስክርነት እየሰጠን ዋጋም ብንከፍልበት በቃ በተጨባጭ ነው ያስቀመጠው። ስለዚህ አዲስ አበባን ለማዳን ይሄንበት መንገድ በዋናነት የአዲስ አበባ ፖለቲካ የኦህዴድ ፍጻሜ እንደሆነ ስለሚገባ ነው። ስለዚህ አዲስ አበባ ላይ ያለው እንቅስቃሴያቸው ሀብቱንም መሬቱንም መጠቅለል የግዴታ ነው፣ የህልውናችን ጉዳይ ነው የሚሉት። የህልውናችን ጉዳይ የሆነው ለሚቀጥለው ፕላን ቢ የአዲስ አበባ ጉዳይ የፖለቲካው አንገት ነች ተብሎ ስለሚታሰብ ባንስማማ ከፌዴሬሽኑ ብንነጠል ስንነጠል አዲስ አበባን ይዘን ካልወጣል እንደ ሀገር መቆም አንችልም። ሌላውንም ለማስገበር ከፍተኛ የሆነ የፖለቲካ የበላይነት ለመያዝ አዲስ አበባን ትልቅ የፖለቲካ የስበት ማዕከል ማድረግ አለብን። ስለዚህ አዲስ አበባ የእኛ ናት የሚል አመለካከት ጠቅላይነት የመጣው ከእብደት ብቻ አይደለም፣ ከፍልሰቱ ፍላጎትም የመጣ ነው። በነገራችን ላይ ይህንን ኦህዴድ መጀመሪያም እያጋለጡት የመጡት ጥቂት ሰዎች ከፍተኛ ማሳደድ፣ ከፍተኛ የፖለቲካ ጥቃት ሲፈጽምባቸው እንደነበር ለማንም ሰው ይህንን ማስረዳት አይቻልም። አዲስ አበባ ላይ አብይ አህመድ ቃና ላይ ሲጠየቅ ከተማና ከተሜነትን የኮሪደር ልማትን አሳቦ ሲያስቀምጥ በጣም የገረመኝ ትንሽም ፌስቡክ ላይ ጽፌ ነበረ። ከበሻሻ የመጣ በአንጻራዊነት እንደው ከተሜነትን እንኳን የማያውቅ ሰው እንደውም ራሱም የተናገረው የአዲስ አበባ ከተማ ውስጥ ያለ ትላልቅ ሆቴል ይሄ 5 ስታር የሚባሉ በጣም ጥንታዊ የሆኑ ትላልቅ እድሜ ያላቸው በተለይ ጊዮን ሆቴል፣ ሂልተን የሚታወቅ ነው። አብይ አህመድ እነዚህ ሆቴሎች አላቃቸው ነው የሚለው። ዋናው የአዲስ አበባ ከተማ ላይ ያለ ትላልቅ ሆቴሎችን አብይ አህመድ ሳያቅ ወደ አዲስ አበባ የመጣ ሰው የአዲስ አበባን የኑሮ ዘይቤ መቀየር አለብኝ ብሎ ከሰገጤነት አስተሳሰቡ ካለማወቁ አስተሳሰቡ የከተማውን ሕዝብ ሲገልጸው አብይ ቆሻሻ የሆነ የከተማ ነዋሪ ያሰፋፈር ሁኔታ አድርጎ ነው የሚያየው።
ቆሻሻ የሚለው ከተሜው ነው። ይሄ ከተሜው ቆሻሻነት ባህሉ ስለሆነ ካልቸሩ ስለሆነ በዚህ ባህል ለማላቀቅ የኮሪደር ልማት ወሳኝ ስለነበረ ይሄ አንዱ ትልቁ የፕሮጀክት አካል እንደሆነ ያስረዳል። በጣም የሚገርማችሁ ትሰሙታላችሁ። ይሄንን እኔ ለምሳሌ ከአዲስ አበባ ወጥቼ እዚህ ናዝሬት ላይ ከተማ እንስራ ብለን ብናስብ ከዚህ ወደዚህ የሚመጣው ሰው ይሄንን ካልቸሩን ቆሻሻ ይመጣል ባህሉን ይዞት ከመጣ ያም ከተማ ምን ይላል አለ ይቆሽሻል። ኢትዮጵያ ጊዮን ሆቴል እንዳለ አላውቅም ነበር። ሂልተን ሆቴል እንዳለ አላውቅም። እኛ ሰፈር ያለው የቀበሌ ካፌ ነው የማውቀው እንጂ ሂልተን እንዳለ አላውቅም። ሸራተን እንኳን ያኔ አልነበረም መሰለኝ። ግን ብዙዎቹ የነበሩትን አላውቃቸውም። መግባትም የሚያስችል አቅም አልነበረኝም፣ እውቀቱም አልነበረኝም፣ ልምምዱም የለም የማየት እና ሩዋንዳ ስንሄድ ኪጋሊ ትንሽ ከተማዋ ብዙ ትልቅ አልነበረችም። ግን የሆነ ሆቴል ወሰዱን እና የወሰዱን ሆቴል እኔ እዚህ ሀገር ካየኋቸው ሻል ያለ ነው እና ኪጋሊ ከኢትዮጵያ የምትበልጥ መሰለኝ። እዚህ ያለው ነገር ስለማላቅ ያን በጣም አደነኩኝ። እዚህ ያየሁት ሆቴል ምናልባት እንደ ገነት ሆቴል ነው የሚባለው ሊሆን ይችላል፣ ወይም እንደ ኢትዮጵያ ሆቴል ሊሆን ይችላል። እንደነ ሂልተንም አይደለም ደረጃው፣ ግን ለኔ ብርቅ ነበር እነዛን ስለማላቅ። እስቲ ኮሪዶር ልማት ፋይዳው ምንድነው? ዋናውስ ዓላማ፣ ከዛ ደግሞ አበርክቶስ? ማንኛውም የልማት ስራ ማንኛውም ፕሮጀክት ግቦች አሉት፣ ዓላማዎች አሉት። እንዲሁ ለተባለው ምክንያት ብቻ ሳይሆን አንድ ነገር ለማሳካት ነው የሚሰራው። ኮሪደርን ሲጠቀለል ሰዎች ስም ሊያወጡለት ሲሞክሩ መጀመሪያ ግቦቹን ማየትና ግቦቹን በምን ደረጃ እንዳሳካ ማረጋገጥ ማወቅ ያስፈልጋል። እኛ ኮሪደር ስንጀምር ዋና ዓላማችን የነበረው በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ከተማ ለምሳሌ እኔ ከዚህ ወጥቼ ወደ ቢሾፍቱ መስመር አንድ በጣም የሚያምር ከተማ ብሰራ ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። ቆሻሻ የሚለው ፖለቲካዊ ትርጉም ስጡት። በነገራችን ላይ አብይ ቆሻሻ የሚለው ሰፋሪ የሚሉትን መጤ የሚሉትን ሰውን እንጂ ፌስታሉን እንዳይመስላችሁ። ፌስታል አድርጎ የሚያይ ሰው ገና ነው። እነዚህ ሰዎች ለመረዳት ብዙ እንትን አላሉ። ትርጉሙን ግን እየነገርኳችሁ የሚሄደው ከዋና አስተሳሰባቸው ጋር አብሮ የሚገናኝ ስለሆነ፣ ስለዚህ ይህንን ቆሻሻ ማጽዳት የግድ ያስፈልገናል። ይህንን ቆሻሻ ለማጽዳት ናዝሬት ከምንሄድ አዲስ አበባ ላይ ይህንን ቆሻሻ ማጥፋት ያስፈልገናል፣ ማጽዳት። ለዚህ ነው አሁን የምታየው ውበት የመጣው። ይሄ የምታየው ውበት የመጣው ብዙ ለፍተንበት ነው፣ ብዙ ትርጉም አለው። ስለዚህ አንዳንድ ሰዎች ስም ሊያወጡ ይችላሉ። ስም ከሚያወጡ ይልቅ ከሚያወሩ ይልቅ ከኛ ቢማሩ የተሻለ ነው የሚሉት። ምን ማድረግ ማጽዳት፣ እንዴት እንደሚጸዳ ማለት ነው። ዋነኛ ፖለቲካዊ ትርጉም እየሰጠውበት ልምጣ ብዬ ነው። በነገራችን ላይ በፖሊሲ አቅጣጫ የያዙ ስለሆነ ማለት ይሄ ነገ ጠዋት የምትሰሙት ነው። ምክንያቱም አብይ የኮሪደር ልማትን የፈለገው ፖለቲካዊ ትርጉም እንጂ ከጽዱና አረንጓዴ ጋር ለመሆን አይደለም፣ ወይም እድገት ሊያመጣ አይደለም። እድገት የሚያመጣበት ምንም አይነት ፕሮጀክት አይደለም። አንድ ባለሀብት ይህንን ጉዳይ ሊያለማው የሚችል እንቅስቃሴ የመንግስት ፕሮጀክትም አይደለም። ቤለጽጌ ሐምሌ 19 ፒኮክ ምናምን ተብሎ የተለያዩ መናፈሻዎች ያላቸው ትላልቅ የግል ባለሀብቶች እንዳሉ አዲስ አበባ ላይ ይህንን ኢንቨስት ማድረግ የሚፈልጉ የተለያዩ ባለሀብቶች መስራት ይችላሉ። የመንግስት ስራ እሱ አይደለም። መለስ ብዙ ጊዜ ይናገራል። በጣም ብልጠቱ እና በጣም አርቆም የሚያስብበት
በተለይ መለስ ፖሊሲ የጸጥታ መዋቅሩን በሙሉ ይዘውታል። ጠንካራ የሆነ የጸጥታ መዋቅር በመገንባት ህዝቡ ሊያምጽ የሚችለው ይሄ የጸጥታ ችግር ሊደፈርስብን የሚችለው ዳቦ ሲያጣ ነው ብሎ ያስባል። ስለዚህ ዳቦ እንዳያጣ ጸጥታውን ማስጠበቅ፣ ቢያንስ ተዘዋዝሮ ዳቦ የሚበላበትን እድሎች መፍጠር፣ ይሄ የመለስ የፖሊሲ አቅጣጫ ነው ባለፉት 21 ዓመታት ሲከተሉበት የነበሩ። አብይ ግን ምንድነው የፖሊሲ አቅጣጫ? ዳቦ ሳይሆን የአብይ የፖሊሲ አቅጣጫ የጸጥታው መደፍረስ በራሱ ረሃብ ይፈጥራል። ምክንያቱም ሰዎች ተዘዋዝሮ መንቀሳቀስ ካልቻሉ መስራት አይችሉም። ስለዚህ ጸጥታው ሲደፈርስ አብይ የፖሊሲ አቅጣጫው ነው። ከፍተኛ የሆነ ረሃብ ይመጣል። የኑሮ ውድነት፣ የኑሮ ቀውስ ይፈጠራል። ይሄ የራበው ህዝብ ደግሞ ቢያንስ ዳቦ ቢያጣ ፋውንቴን እያየ ውሃ መጠጣት ቢቸገር ፈሳሽ የፋውንቴን ቧንቧዎችን እያየ ቢያንስ እየተቁለጨለጨ ይተኛል። አበባዎችን በማየት ጊዜውን ያሳልፋል። ቢያንስ ልጆቹን ይዞ ዳቦ ማምጣት ዳቦ ራበኝ የሚል አንድ ሐኪም አደባባይ ላይ የወጡ የተቃወሙ ሐኪም ወይ መምህራን ልጁን ይዞ ምን ያደርጋል ነው የሚለው፣ ይሄንን ፋውንቴን ያስጎበኘዋል። አብይ እንደዛ ነው የሚያስበው፣ የሚናገረውም እንደዛ ነው። ስለዚህ የኮሪደር ልማቱ ለሰርገኞች ይጠቅማል፣ ልጁን ይዞ ለሚዝናና አባት ይጠቅማል፣ እንደዚሁም ለእግር ኳስ ይጠቅማል ይላል። እነዚህ ሰዎች መጀመሪያ ግን ዳቦ የላቸውም። የራበው ተጫዋች፣ የራባት ሰርገኛ፣ የሚርባት እናት ልጇን ይዛ የምትዝናናበት ወይ አባት። በውጤት ደረጃ አብይ አመጣ ነው ቢለው 3 ጉዳዮችን ልጥቀስላችሁ። ያው እኔ ብዙን ዝርዝሩ ውስጥ አልገባም። አንደኛ የብልጽግና ማዕከል ሲምቦል ማሳያ ማድረግ ወሳኝ ነው ብሎ ራሱ የመሰከረው። ሁለተኛ የአካባቢውን ሁኔታ ንጽህና ይቀይራል። ይሄ ከተማነት በተለይ ከተሜነት ቆሻሻነት አድርጎ አብይ የሚያየው እና እንዳጸዳው ጽዱ እንዳደረገው አብይ ይናገራል። ሶስተኛ የአካባቢውን አየር ንብረት ለውጥ ማምጣት ነው። ስለዚህ ጽዱ የሆኑ መንገዶችን፣ ከተሞችን የመገንባት ፖሊሲያችን አድርገን ነው ያየነው ነው የሚለው። እንግዲህ ይሄ ከሆነ ፖሊሲው የአዲስ አበባ የኦሮሞ ነች ብሎ ግን አሁን ከቅርብ ጊዜ በቅርብ ሳምንታት ውስጥ ወይ በወራት ውስጥ ግን ለማወጅ ደግሞ እየተንቀሳቀሱ ኦነግ በመግለጫ ያረጋገጠ ይሄ ለህዝቡ እንዲጠቅም ነው ከተባለ ህዝቡ አይ እኔ የኦሮሚያ አካል ነኝ አላለም። ብያኔ ያልተሰጠበትም፣ ሪፈረንደም የለውም፣ ህገ መንግስታዊም አይደለም። ግን ለመጠቅለል ግን እየሄዱ ነው። ለመጠቅለል እየሄዱ ፖለቲካዊ ጠቅላይነትን ለማዋደድ እየሰሩ የልማቱ ግን ያመጣው ትሩፋት ይሄ ነው ብሎ አብይ ሲናገር ቅድም ባልኳችሁ መልኩ ትርጉሙ ስጡት። ቆሻሻ ሲል መጤውን እነሱ ሰፋሪ የሚሉትን ማለት ነው። እነሱ ደግሞ የሀገሩ ባለቤት ናቸው፣ የመሬቱ ባለቤት ናቸው። ቋንቋውና መሬቱ ተገናኝቷል በአብይ ፖሊሲ። ስለዚህ የስበት ማዕከል አድርገናል የሚለው የስልጣን ማዕከል አድርገነዋል ነው። አሁን ጽዱ ሆኗል፣ የአየር ንብረቱ ተለውጧል የሚለው የነዋሪውን ያሰፋፈር ሁኔታ ለውጠነዋል፣ ምድረ በዳ አድርገነዋል። ስለዚህ አሁን አመቺ ጊዜ ነው። ይሄ ፖለቲካዊ ትርጉሙ ነው። ወዴት እየሄድን ነው? ኦነግ ወደ ሰጠው መግለጫ አዲስ አበባን ልንጠቀልል ደግሞ በአዋጅም እየመጣን ነው ማለት ነው። አዲስ አበባ ላይ 3 መሰረታዊ ጉዳዮችን ልንገራችሁ ለምን እንደፈለጉ። ፖለቲካዊ ዓላማ ነው የአዲስ አበባ ጉዳይ። እያንዳንዷ ፕሮጀክት አዲስ አበባ ላይ በመንግስት መዋቅር ውስጥም ቢሆን በሲቪል ሰርቫንት ውስጥም በአብይ የፖሊሲ እንቅስቃሴ በአጠቃላይ እየተፈጸመ ያለው ከነዚህ 3 ጉዳዮች የተነሳ ነው። ሽመልስ አብዲሳም ከዚህ በፊት በጨባጭ የመሰከረው ጉዳይ ነው። ደግሞ አይደብቁም እኮ አደባባይ ላይ እውነታውን ያመጡታል። አንደኛ የአብይ አገዛዝ በዋናነት ብልጽግና አዲስ አበባን የፖሊሲ አቅጣጫ ማድረግ የሚፈልጉበት የአካባቢውን ነዋሪ ስብጥርና ዲሞግራፊውን እንደዚሁም የጂኦግራፊ አቀማመጡን
የነዋሪውን አሰፋፈርም በመቀየር አዲስ ሁኔታዎችን መፍጠር ነው። ሁለተኛ በከተማ ውስጥ የሚኖረው የአዲስ አበባ ነዋሪ በዋናነት በሙሉ ያለውን ጥንታዊ ነባር የታሪክ አሻራዎች የተመዘገቡ የተጨበጡ ታሪካዊ ዳራዎች ከከተማው ነዋሪና ከጥንታዊ የባለቤትነት መገለጫ ጋር አብሮ የተያዙ ትውፊቶችን በማጥፋት በመደምሰስ የኦሮሞ የበዓል ማዕከል፣ የቋንቋ የፖለቲካ ማዕከል ሲምቦል አድርጎ ማውጣት ነው። ቅድም እንዳልኳችሁ ጥንታዊ የአዲስ አበባ የታሪክ መዛግብቶችን ስንፈትሽ የከተማው ነዋሪ ካሰፋፈሩ፣ ከከተማው ባለቤትነት፣ ከቀደምት የከተማው ቆርቋሪነት ካየ ነው አዲስ አበባ ባለቤቷ ነዋሪዎች ናቸው። ነዋሪዎቹ ደግሞ እነማን ናቸው ሲባል የብሔር ማንነት ከታየ የጥንታዊ የአማራ ነገስታቶች የቆረቆሯት ከተማ ነች። ድሬዳዋ ከተማ የባቡር መንገድ ሲሰራ የተቆረቆረች ከተማ ነች። አጼ ሚኒሊክ የቆረቆሯ ከተማ ነች ድሬዳዋ ከተማ። እዛ ውስጥ የተለያዩ ሰዎች ይኖራሉ። በባለቤትነት ግን ካየነው የቆርቋሪዎቹ ነው ከተማው እንጂ መሬቱ የዚህ ቋንቋ ባለቤት ነው አልተባለም። ምድረ በዳ የሆነውን አካባቢ ልክ የባቡሩ ሀዲድ የኔ ነው የኔ ብሔር ነው እንደማትለው ሁሉ ጥንታዊ ከተማዎቹ የኔ ነው የሚሉ ባለቤቶች አሏቸው። ግን እነዛ ሰዎች ባለቤት ብለው አይጠይቁም። የሀገሩ ባለቤት እስከሆኑ ድረስ ባለቤትንም ብለው ስለሚያስቡ እንጂ ስለሚስገበገቡ አይደለም። በባለቤትነት ካየነው ከጥንታዊ የታሪክ መገለጫ ካየነው አዲስ አበባ ባለቤት አላት። ስለዚህ ምን ሊፈጥር ይችላል? ወደፊት እሱን አስረዳቸዋለሁ። ሶስተኛው አዲስ አበባ የፖለቲካ ማዕከል የስርዓተ መንግስቱ እንደዚሁም የብልጭልጭ ልማት የእድገት ማሳያ ተደርጎ ማሳየት ይፈልጋል። አብይ ይሄንን አዲስ አበባ እንደ ሲምቦል ነው የምናያት የልማት ማዕከል የሚለው ለዚህ ነው። ስለዚህ አዲስ አበባን ለመጠቅለል አንዱ የፕሮጀክት ልማት ምን ያደርገዋል? አሰፋፈሩን፣ ዲሞግራፊውን ይቀይረዋል። እንደዚሁም ደግሞ በውስጡ ያለው የነዋሪውን ስብጥር ያጠፈዋል። ከዚህ በፊት 1990 አካባቢ ይመስለኛል የነበረ ህዝብና ቤት ቆጠራ የተቀመጠ ስታትስቲክ አለ። አዲስ አበባ ውስጥ ያለው ከ50% በላይ የአማራ ተወላጅ ናቸው። ከ1900 በታች የሆነው የኦሮሞ ተወላጅ ነው። ስለዚህ 50% ያለው የአማራ ተወላጅ መጤ ሳይሆን ባለቤቱ ስለሆነ ነው። በአካባቢው ላይ በከተማው ላይ የቆረቆረ ባለቤት ስለሆነ፣ ስለዚህ እንደ ባለቤት ሆኖ እንደ ሀገር ዜጋ ግን ተቀብሎ በከተማው ላይ የሚኖር የራሱ የሆነ ማንነት አለው። የራሱ የሆነ ስልጣኔ አለው። የራሱ የሆነ የከተሜነት አወቃቀር ስነ ልቦና አለው። በህገ መንግስትም የተጻፈ አንቀጽ 49 አዲስ አበባ ባለቤቷ አሁን ባለው ህገ መንግስት የከተማው ህዝብ የማይቀበለው ያልተሳተፈበት በዚህ ህገ መንግስት አብይን ወደ ስልጣን ባመጣው ህገ መንግስት አዲስ አበባ የነዋሪዎቿ ናቸው። በዋናነት የፌዴራል መቀመጫ ነው። እንደዚሁም ኦሮሞ በአካባቢው በዙሪያው ከቦ ስላለ ልዩ ጥቅም ይገባዋል የሚለው ከተማውን ይወስደዋል አይደል? በአገልግሎት በተለያዩ ሴክተር ምናልባትም የልማት ተጠቃሚ እንዲሆን መንገድ እንዲሰራ፣ ሆስፒታል ከአዲስ አበባ ጋር ያለው ከከተማ ጋር ያለው የገበሬው ንግድ እንዲተሳሰር የተለያዩ ፕሮጀክቶችን ማመቻቸት እንጂ ከተማው የኦሮሞ ነው አይልም በተጻፈው ህገ መንግስት። ስለዚህ የአብይ አገዛዝ ግን ይህንን ወደ ጠቅላይነት በመውሰድ መለወጥ የፈለጉበት ዋነኛ ምክንያት አዲስ አበባ የፖለቲካ፣ የኢኮኖሚ፣ የሀብት፣ የዘረፋ የሚጠቀሙበት የስልጣን የበላይነታቸውን የሚያስጠብቁበት ዋነኛ ኢንስትሩመንት ነው ብለው ስለሚያስቡ ኦህዴድ። ስለዚህ ይህንን ለማድረግ ደግሞ አብዛኛው ሊቅ የሚስማማው ከኢትዮጵያ ፌዴሬሽን ውስጥ እንነጠል ወይም ተነጣይ ብንሆን በቀጣይ እንደ ሀገር ለመቆም አዲስ አበባ ዋነኛ መቀመጫችን እናደርጋለን ብለው ስለሚያስብ ነው። የኦሮሚያ መቀመጫ አዲስ አበባ አይደለም አሁን ባለው ህገ መንግስት።
መቀመጫው አዲስ አበባ አይደለም። የኦሮሚያ ህገ መንግስት ላይ መቀመጫ አዲስ አበባ ነው ቢልም ህጋዊ ግን አይደለም። ራሱ የጻፈው በዚሁ ህገ መንግስት መቀመጫው ከናዝሬት ነው የመጣው። ምርጫ 97 ላይ ቅንጅት ሲያሸንፍ አዲስ አበባ ላይ ከኦሮሞ ጋር ለማፋጠጥ በዋናነት ተጠሪነቱን ያው መለስ ያንን የፈጸመው አዋጅ እንጂ አዲስ አበባ ህገ መንግስታዊ አይደለም። የኦሮሞ ዋና ርዕሰ ከተማም አይደለችም በዚህ ባለው ሁኔታ። ስለዚህ የአካባቢውን ስብጥርና ዲሞግራፊውን ለመቀየር እንደዚሁም የነዋሪውን አሰፋፈር ለመቀየር በከተማ ውስጥ ያለውን ነባር አሻራዎችን ለማጥፋት የቋንቋ፣ የፖለቲካ፣ የስበት ማዕከል ለማድረግ እንደዚሁም የብልጽግና ሲምቦል የልማት የብልጽግናችን ማሳያ ብለው እና አብይ አህመድ የሚመጻደቁበት የአምፖልና የጽድ የቅጠላቅጠል የአበባ ልማት ማሳያ ለማድረግ ከፈለጉ ምንድን ነው መጠቀም ያለባቸው? ከተማው ላይ በልማት ስም ነዋሪውን ማንሳት ነው። ከተማው ላይ በልማት ስም ለማንሳት ነዋሪውን የወንዝ ዳር የኮሪደር ልማት የሚሉት የወንዝ ዳር ምናምን እነዚህ ፖሊሲዎች ሁሉ የዚህ አካል ናቸው። ስለዚህ አዲስ አበባ ላይ ምን አድርገዋል? በአሰፋፈር በስብጥር የተቀመጠውን የአዲስ አበባ ነዋሪ ነባሩን አውጥተውታል። አውጥተው የተወሰዱት ኦሮሚያ፣ እነሱ ኦሮሚያ ክልል የሚሉት በተኑት። ሁለተኛው ወደ የተወሰዱት በክልሉ ላይ በአዲስ አበባ ላይ የነዋሪነት ማረጋገጫ ያለውን አንድ አዲስ አበባ በነበረበት በፈረሰበት ቀበሌ የተመዘገበ የቤተሰብ አድራሻውን ምን አድርገውታል? በሌላ ሰው ተኩት። ልብ ብላችሁታል? በሌላ ሰው እያንዳንዱ ወሳኝ ኩነት ብትገቡ እነዚህ የተፈናቀሉ ሰዎች ባለፈው ጊዜ እዚህ በተለይ ካሳንቺስ አካባቢ የተፈናቀሉት እዛው ቀበሌ ሄደው ሲጠይቁ ስማችሁ ከዚህ ጠፍቷል፣ እዛው ባላችሁበት ተመዝገቡ ነው ያሏቸው። ልብ በሉ። እዛው በነሱ የቤት ቁጥርና በዛው አካባቢ ላይ አዳዲስ ሰዎችን አስገብተው የከተማው ነዋሪ አድርገውታል። ልብ ብላችኋል? ስለዚህ በአሰፋፈርም በባለቤትነትም አዲስ አበባ መቀየር የሚፈልጉት በዚህ ሁኔታ ነው። ሁለተኛው ሪል ስቴት ነው የሚሰራው በተነሱት ሰዎች ላይ። ይሄ ግንባታ በዋናነት ማዕከል የሚያደርገው ለአንድ አካባቢ ማህበረሰብ ባለሀብት፣ እንደዚሁም ደግሞ ከመንግስት ጋር ቅርብ ላለው መንግስታዊ ተኮር የሆነ የሲቪል ሰርቫንት በስጦታም በግዥም በመስጠት አሰፋፈሩ መቀየር። አሰፋፈሩ ሲቀየር የፖለቲካ ባህሉ ይቀየራል። የፖለቲካ ባህሉ ሲቀየር አዲስ አበባ በዋናነት የኦሮሞ ነች ለማለት ከተማው ማየት እኮ በቂ ነው፣ አብዛኛው ህዝብ ነዋሪው ማየት በቂ ነው ምናምን ብሎ ለመከራከር ለመዋጥም ይመቸናል ብለው ስለሚያስቡ፣ ስለዚህ ዓላማው የፖለቲካ ዓላማ ነው። የፖለቲካ ዓላማ ስለመሆኑ አብይ አህመድ ቆሻሻ ያነሳዋቸው ቆሻሻ እኔ ከጅማ ስመጣ ከበሻሻ ሂልተን አላቅም ጊዮን አላቅም ከመጣው በኋላ ግን አዲስ አበባ ውስጥ ያየሁት ምንድነው አለ ቆሻሻ ነው ያየሁት። እና እነዚህን ቆሻሻዎችን ለማጽዳት የኮሪደር ልማት በጣም ወሳኝ ነበር ብሎ አደባባይ ላይ የተናገረው። በነገራችን ላይ በኢትዮጵያ ታሪክ ውስጥ ተመዝግቦ የሚቀመጥ ነው ይሄ። ስለዚህ ቆሻሻ የሚላቸው ተወስዶብናል፣ የኛ ነው፣ የአቡቹ ጎሳ የገላን ጎሳ ምናምን የሚለው ፖለቲካ ትርክት ነው። አብይ ያንን ተሸክሞ ያደገ ሰው ነው። በነገራችን ላይ እዛ ውስጥ ያለ ሊቃን በሙሉ ይሄ ቫይረስ ያሳደገው ወጣት ነው። ስለዚህ ጥሩ ነገር ያስባል ብለህ የማታስብ ከሆነ ውጤቱ ምንድን ነው ካልክ አይንህ እያየ አዲስ አበባን ነገ ጠዋት በአዋጅ ለመቀማት ይመጣል። ኦነግ የሰጠው መግለጫ እኛን አትመነን፣ ኦነግን የሰጠው መግለጫ ግን ተጨባጭ እውነት እንደሆነ ማሳያ ነው። የሃይማኖት ግጭትም ለማንሳት እንደሚፈልጉ ማሳያ ነው። በሲዳማ ድሬዳዋ የኛ ነው፣ ጅጅጋ የኛ ነው ምናምን አሁን የጀመሩት እንቅስቃሴ ሞያሌ ድረስ ጦርነት አሁን የገጠሙት እንቅስቃሴያቸው ከዚህ ጋር የተያዘ ነው። ስልጣናችን እየወጣ ነው፣ ከእጃችን እየወጣ ነው። ህዝቡ አምጾብናል፣ እኛ ላይ ቁርሾ ይዞብናል። እንደ ህወሓት እድል አይሰጠንም። ስለዚህ የኦሮሞ ህዝብ ሊደብቀንም አይችልም። እንዲደብቀን ግን ምን እናድርገው? አጠቃላይ ፖለቲካውን ኦሮሚያዊ የሆነ
ኦሮሞማ የሆነ የፖለቲካ አስተሳሰብ በአደባባይ እናምጣ። አሁን በቃ አብይ አህመድ እኮ የኦሮሞ መንግስት ነኝ ብሏል። አለቀ። ጥቅምህን ሊወስዱብህ ነው። ወለጋ ሄዶ እኛ ጥቅምህን እያስጠበቅን ነው ካለ የኦሮሞ መንግስት ነው። መለስ እኮ በዛ ደረጃ አልተናገርም። የትግራይ ህዝብ ጥቅምህን ሊወስዱብህ ነው አላለም። ቢያንስ ከዚህ የወርቅ ህዝብ ተወልጄ ነው ያለው። መብቱ ነው። አብይ አህመድ ሄዶ ከአንተ የወርቅ ህዝብ ተወልጄ አላለም። እጅ ላይ የገባውን ጸጋ ሊቀሙ ነው፣ ወርቁን ሊቀሙ ነው። ስለዚህ ሙት ሲል ይሄ ሰውዬ የኢትዮጵያ መንግስት ነው ብሎ የሚከራከር ሰው ይገርመኛል። በጣም በጣም ይገርመኛል። ራሱን እኮ ማንነቱን እኮ አስቀመጠ፣ ዲፋይን አደረገ። ከዚህ በላይ ምን ትፈልጋለህ? ስለዚህ አዲስ አበባን እንወስዳለን ሲሉ የመጀመሪያው የፕሮጀክቱ ዋነኛው ዓላማቸው ከዚህ የመጣ ነው። አዲስ አበባን ለመውሰድ የአዲስ አበባ ህዝብ ቆሻሻ ብሎ አብይ የሚገልጸው ቆሻሻ ነን ወይንስ ነዋሪዎች ነን? ዜጋ ነን ወይንስ መጤዎች ነን? ባለቤት ነን ወይንስ እንግዶች ነን ለሚለው ግን ህዝቡ መልስ አለው። የሰይፍም መልስ አለው፣ የሰላማዊ ትግልም መልስ አለው። ለዚህ ነው ደጋግመን ይሄንን ትግል ህዝቡ መነሳት አለብህ መቀላቀል አለብህ የምንለው። ለዚህ ነው በሰይፍም በሰላማዊ ትግልም በህዝባዊ እምቢተኝነትም ይሄንን ቡድን መሸኘት የህልውናችን ጉዳይ ነው። ህዝብ ይሄን ያደርገዋል። በነገራችን ላይ አዲስ አበባ ላይ ሊከፈል የሚችል የትኛውን መስዋዕትነት ከተከፈለ ተጠያቂም የሚሆን ምናልባት በሊቃኑ ላይ ይሄን ጉዳይ ባለመቃወም ይሄን ጉዳይ ባለማውገዝ የአዲስ አበባ ጉዳይ በኬኛ ፖለቲካ ጠቅልለን እንወስዳለን ብሎ ለሚመጣው ዕዳ ለሚመጣው የሲኦል ከተማ ተጠያቂ የሚሆነው የኦሮሞ ሊቃን ነው፣ ማንም አይደለም። ለሚደርስበት ማንኛውም የጥፋት ውርጅብኝ በሚቀጥለው የስርዓተ መንግስቱም አሁን ባለው የአብይ አገዛዝም፣ ምክንያቱም ከህዝብ ጋር ነው እየጣላ ያለው፣ ከሰፊው ህዝብ ጋር ከባለቤቱ ጋር ነው የሚጣላ ያለው። ከባለቤቱ ጋር ሲጣላ ምናልባትም አደጋው ለታሪክም ለጆሮም ለአይንም የሚከብድ አደጋ ሊመጣ ይችላል። በዚህ ሂደት ውስጥ ይሄንን ገምግሞ ይሄንን ማውገዝ እንደ ኦነግ መግለጫ መስጠት ሊቃኑ እየወጣ ይሄንን ፕሮጀክት ቢቀርብን ይሻላል ጎመን በጤና ማለት እኔ ትልቅ ኃላፊነት ነው ብዬ አስባለሁ። ይሄንን ሳያደርጉ የሚቀሩ ግን ከሆነ ሐሳቡና አጀንዳው ይገዛናል ግን ጊዜው አይደለም በሚል በዝምታም የሚተባበሩ ድጋፍ እንደሆነ ተመዝግቦ ሊቀመጥ ይችላል። ስለዚህ ይሄ አደጋ ደግሞ ህዝቡ እየገባው አሁን ስለመጣ ጉዳተኛው እየገባው ስለመጣ ዳቦ ያጣ ህዝብ የአብይ መናፈሻ ሄዶ ፋውንቴን እያየ መቼም ወደ ቤቱ ተደስቶ እንደማይገባ ግልጽ ነው። አብይ ቃና ላይ የሚያወራውና መሬት ላይ ያለው ህዝብ ስለሚለይ ማለት ነው። ይሄ ህዝብ አደባባይ ላይ ወጥቶ ከፍተኛ ጉዳት ቢያስተናግድም ይሄንን ስርዓት ግን መገርሰሱ እኔ በእርግጠኝነት ነው የምናገረው። ይሄ ጉዳይ እየመጣ ስለሆነ የጽናት ሚዲያ ቤተሰብ የአብይ የከተማና ከተሜነት እንደዚሁም ቆሻሻን እያጸዳው ነው። ናዝሬት ብሄድ ይሄ ቆሻሻ ትርጉም የለውም። አዲስ አበባ ያለውን ቆሻሻ ግን እናጽዳው ያለበት ፖለቲካዊ እንድምታ የኦነግ መግለጫ የአዲስ አበባ ወሰንና በኦሮሚያ የማጠቃለል ፕሮጀክት ምን እንደሚመስል ከዚህ በፊት ደጋግመን ስንመሰክርም ስንታሰርበትም የቆየ ነው አጀንዳ ዛሬ አደባባይ ላይ መጥቷል። ምስክርነቱን ሰጥተዋል። በታሪክ ሪከርድ አድርገን መዝግበነዋል። ነገ ጠዋት በሚፈጠረው ሀገር ላይ ምናልባትም በዚህ ቀውስ ውስጥ የተሳተፈ የተባበረ በሂደቱ ላይም ወንጀል የፈጸመ ጄኖሳይደር በሙሉ ከህግም ከታሪክም ከሞራል ተጠያቂ እንደማይሆን ግልጽ ነው። ይህንን ልናሰምር እንፈልጋለን። አዲስ አበባ ህዝብ ባለቤት ነው፣ ነዋሪ ነው፣ ዜጋ ነው። መብቱ ሳይሸራረፍ እንደ የትኛውም ህዝብ እንደ የትኛውም አካባቢ ተከብሮ የሚኖርበትን አገር በመስዋዕትነት ያረጋግጣል። የማይቀር ጉዳይ ነው። ኦሮሞ አዲስ አበባ ውስጥ ይኖራል፣ የአዲስ አበባ ነዋሪ ነው። አማራው አዲስ አበባ ውስጥ ይኖራል፣ የከተማው ነዋሪ ነው። ባለቤት ሁሉም ነው የሚኖረው። የራሱን ክልላዊና ስርዓታዊ መንግስት ግን ማዋለድ የግድ ይፈልጋል። እንበተናለን የሚሉ ኃይሎች መበተን እንደ አንድ ምርጫ የሚይዙ ከሆነ አዲስ አበባም የራሱን ይዘን አብረን እንኖራለን የሚል ሊግ ካለ በዛው ስምምነት አዲስ አበባ ተቀምጦ በዛም ጉዳይ ይነጋገርበታል። ጨፍልቀህ ጠቅልዬ እወስዳለሁ የምትል ግን የሲኦል በር እንደሚከፈት
ስንነግርህ በታላቅ ሁኔታ ነው፣ በታላቅ ኩራት ነው። ይህን ምስክርነት ይሰጣል። የሲኦል በሩ ያዋጣኛል የምትል ከሆነ በሲኦል መንገድ አዲስ አበባ ይገጥመሃል። የሰላሙ መንገድ የምትፈልግ ከሆነ በሰላም መንገድ ያጫውታል። ለዛ ውሳኔ ግን አብረን በቅርቡ የምናየው ይሆናል። የጽናት ሚዲያ ቤተሰብ ዛሬ በአዲስ አበባ ጉዳይ ላይ በዋናነት ኦነግ ከሰጠው መግለጫ ጋር እያያያዝኩኝ አብይም ከሚያወራው ዲስኮርስ እና ተራና እርባና ከሌለው ወሬ ጋር ዋነኛ ልባቸውን ስንፍቀው ግን እውነተኛ ማንነታቸው ምን እንደሚመስል ወደ እናንተ ትንሽ ሀሳብ መስጠት ነው። የጊዜ ፍርድ እና የታሪክ ፍርድ ግን በቅርብ ጊዜ እንደምናይ ተስፋ እናደርጋለን እያልኩኝ ፕሮግራሜን እኔ ከዚህ እሰናበታለሁ። በሚቀጥለው በአዲስ አበባ ጉዳይ በተያያዙ ጉዳዮች ላይ ወደ እናንተ ሀሳብ አስተያየታችንን እያመጣን እንወያይበታለን። የዛሬም በዚህ አበቃለሁ። ፕሮግራሙን ያዘጋጀሁት እኔ ስንታየው ቸኮል ነኝ። ሰላም እያልኩ ከዚሁ እሰናበታለሁ።